አረ ወላሂ በጣም ነው የሚያስጠላው። የ1446 ወይም ደግሞ የ2026 ረመዳን የሚያሰግዱ ሰዎች በመካ ውስጥ ተመርጠው ነበሩ። በጣም የሚያሳዝነው ነገር አሹሬም አልተካተተም። ትንሽ እንዳረጁ እኮ አውቃለሁ፣ ግን እሳቸው አለመኖራቸው እጅግ በጣም የሚያሳዝን ነገር ነው። አንደኛ ላይ የተመረጡት እንደሚታወቀው የሁለቱ ፕሬዝዳንት ተብሎ የሚታሰቡት ሼክ አብዱራህማን አሱደይስ ናቸው። ሁለተኛ ላይ ደግሞ የተመረጡት ሼክ ማሂር አልሙይቅኒ ናቸው። አልሐምዱሊላሂ ረቢል ዓለሚን። ሶስተኛ ላይ ደግሞ የተመረጡት ሼክ አብዱላህ አልጁሃኒ ናቸው። ወኢን ተድዑሁም ኢለል ሁዳ ላ የስመዑን። አራተኛ ላይ በንደር አልበሊላ። አምስተኛ ላይ ደግሞ የምናገኘው ሼክ የሲር አልደውሰሪ ናቸው። ስድስተኛ ላይ ሼክ በድር አቱርኪ ይከተላሉ። ሰባተኛውና የመጨረሻው ደግሞ ወሊድ አሸምስ። ወኑነዚሉ ሚነል ቁርአን ማ ግን እኔ ያደግኩበትና ያየሁት እየሰማሁት ያደግኩት ሼክ ካኑ ቀሊለን ሚነል ለይሊ ማ የህጀዑን። የእናንተን ፋቮራይት ሼክ ኮመንት ላይ መጻፋችሁን እንዳትረሱ። ይሄ ብቻ አይደለም ደግሞ እጅግ በጣም የሚያስደስተው ዜና ሳውዲ የተሰማ አንዱ ዜና አስደሳች ዜና ነው። በነገራችን ላይ ሼክ በድር አልሚሻሪ ለ2 ዓመት ከተኩል ወይም ከ3 ዓመት የሚጠጋ ጊዜን በእስር ላይ ያሳልፈው ነበር። በትላንትናው ዕለት የሳውዲ ፍርድ ቤት እነሳ ብሎ ሸኝቷቸዋል፣ ተፈተዋል ማለት ነው። እሳቸውም እንደተፈቱ ዜናዎች ደርሰውናል። እጅግ በጣም በሚያስገርም መልኩ እሳቸውንም እድሜ ልክ ምናምን እንደሚያስሩት እየታሰበ ነበር፣ ግን ደስ በሚል መልኩ ተፈቷል። ወደተሪ ሳምንቴ በጣም ከባድ ነበር። ተውኝ፣ ምን አገባኝ? ምንድነው ረመዳንን እስቲ በደስታ ላሳለፍ ብዬ ስሞክር ሼክ ሹረይምን ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ? ሰላም ነን አልሐምዱሊላህ። ሳምንታችሁ እንዴት እየሄደ ነው? ደስ ይላል። በቃ እኔ ጋር እንደዛው ነው። በቃ እኔ ጋር ምን እናድርግ? በቃ ምንም ማድረግ አይቻልም። እኔ የምላችሁ ግን አንዳንዴ ቁርአንን ማንበብ ብቻ ሳይሆን ማስተንተንም አስፈላጊ ነው ብዬ አስባለሁ። እጅግ በጣም በሚያስገርም መልኩ ደግሞ ሁላችንም በማንበቡ ላይ ጎበዝ ሆነናል። አንተ አሁን በሳምንት ውስጥ 3-4 እየጨረሳችሁ ነው አሉ። ማን አለ? እናንተ ተያይዛችኋል። ጀነት ብቻ እንዳትረሱ። እኔ እንትን ካል ትጠሩኛላችሁ። ሰረደቆራ እስቲ ዝም ብለን ደግሞ አንድ አያ ብንወስድ ወዘራቢዩ መብሱሳ። እዚህ ጋር አይደለም ትልቁ ችግር። አፈላ የንظሩነ ኢለል ኢቢሊ ከይፈ ኹሊቀት። ስለ ግመል እስቲ ማውራቱ ለምን አስፈለገ? እንደ በጎች 4 እግር አላት፣ እንደ ከብቶች 2 አይን አላት፣ እንደ ሰዎች 2 ጆሮ አላት። ለምን ግመልን ተመልከቱ የሚል አያ እዚህ ውስጥ ተካተተ? ሆይ ተጠማ ግመል በ13 ደቂቃዎች ውስጥ ብቻ ከ110 በላይ ሊትር ውሃን መጠጣት ይችላል። የሚገርመው ነገር ይሄ ሁሉ ውሃ ለክፉ ቀን ተብሎ የሚከማቸው ደማቸው ውስጥ ነው። የግመል የደም ሴሎች ከሌሎች እንስሳ በተለየ ሞላላ ቅርጽ ያላቸውና እንደ ፊኛ ተለጣይ ስለሆኑ ብዙ መጠን ያለው ውሃ መያዝን ይችላሉ። በዚህም ከፍተኛ በሆነ በረሃ ውስጥ ያለ ውሃ መጠጣት ከ8 እስከ 10 ቀን ይቆያሉ። እኔ አላቅም። እነሱ አጥንተው፣ እነሱ ጽፈው፣ እነሱ ሪሰርች አድርገው አመጡ ለኛ ያስተምሩናል። ግን የታዘዝነው ደግሞ እኛ ነበርን። ግመልን ተመልከቱ እንዴት እንደተፈጠረች። የምታዩትን ኢሞጂ የምትጠቀሙ ሙስሊሞች ከዛሬዋ ቀን ጀምሮ እንዳትጠቀሙ። ምክንያቱም ይህንን ኢሞጂ ይህንን ምልክት የሚጠቀሙ ሰዎች የባዕድ አምልኮ የሚያመልኩ ሰዎች ምልክት ስለሆነ እኛን አይወክለንም፣ እኛን አይመለከተንም። ወሰላም። እቺ ነገር በብዛት ስትከለከል እሰማለሁ፣ ግን እናንተ ሰምታችሁ ታውቃላችሁ? እቺኛዋን ኢሞጂ አትጠቀሙ። ሲቀጥል ደግሞ ለራመዳን አዲስ ነሺዳ ወጥቷል። ሰምታችኋል? ረመዳን እየደረሰ ስለሆነ አዲስ ነሺዳ አውጥቶልናል። አረ ምን ያረጋል? ቶ ምን ማድረግ ይቻላል? የእውነት አድራው በገዛ ላይ የሚንደለደለ ጨርቄን ልዘርጋና ሷቡን ልቀበለው ጨርቄን ልዘርጋና ሷቡን ልቀበለው ሰይከድ እንደ ነቢ ሙሳ እንደ ሰይድ ከድር እንደ ነቢ ሙሳ እያደር ገነነች እንኳን ልትረሳ
እያደር ገነነች እንኳን ልትረሳ እያደር ገነነች እንኳን ልትረሳ ይሄንን የመሰለ ነሺዳ ስላቀረብንላችሁ ጎርፍ ውስጥ ወይም ደግሞ ቱቦስ ከምንለቅ የናንተን ጆሮ ማድፈንን ስለመረጥን ይሄንን ነሺዳ አዳምጡልን ብለው ልከውልናል። አዑዙ ቢላሂ ሚነሽ ሸይጣን ረጂም። በሙዚቃ ተከሽኖ በድምፁ ዋዜማ ተፍለቅልቆ በቲክቶክ አዛቢነት ወደ ተደማጩ አቅርበናል። እባካችሁ አዳምጡልን። እሺ ውሃ ጠጡኝ ቡርቴ የሚል መፈክርን ተያይዘውታል። ሙዚቃን አሳምሮት በዲን በልኩ አምጥተውልናል። ያሺ ሶፊ ምን ትያለሽ በዚህ ጉዳይ ላይ? አድራው በገታ ላይ የሚንደለደለ ጨርቄን ዘርጋና ፈራሃን ነግራህ ነበር እኮ እንዴት ነው እንደዚህ አይነት ነገርን ምትለቅ? ማይሳሳት ማጠፋ ማንንም ሰው የለም። ነገር ግን ሰተቱን ሲነግሩት የማይሰማ ሰው ግን በጣም አስቸጋሪ ነው። እኔ ትላንትና ነግሬሃለሁ፣ አውርቻለሁ። ፈርሃን ይሄ ነገር ልክ አይደለም፣ በአስቸኳይ ፈርሃን ነግራህ ነበር እኮ እንዴት ነው እንደዚህ አይነት ነገርን ምትለቅ? ፈርሃን ልክ አይደለህም ተብላ ፈርሃን ምን ሆነ ነው? ፈርሃን ችግርህ ምንድነው? አንዳንዶቻችን እልክ ውስጥ ገብተን ምን እንደምናደርግ ለይተን እያወቀን አይደለም። እንደነዚህ አይነት ሰዎች እልክ ውስጥ ገብተው ነው እንደዚህ አይነት ነገሮችን ፐብሊክ አድርገው እንደፈለጉ እየሆኑ ያሉት። እስቲ ለሁላችንም አላህ ሂዳያ ይስጠን። እኔ በጣም ምፈራው ኑሮ አንሳር ይሄንን ነው ብላ አንድ እህታችን ከውጭ ሀገር ልካለናለች። እውነት ልካለናለች። ህይወትን ግን መፍራት አያስፈልግም እንዴ። አንድ ስታሳርፍብህ አንተም አንድ ማሳረፍ ነው። የምን ተመቶ ዝም ማለት ነው እንዴ? ይህ እኮ በእስልምና የለም እኮ። የጦር አንበሶች አልነበረን እንዴ? የኻሊድ እንትኖች አልነበረን እንዴ? ተው እንጂ እረፉ፣ በጣም እረፉ። በቃ አንድ ስመታ ሁለት መታ ያለን የኔ ሁሉ ነገር ቡናችን ደግሞ በፌርሙዝ ነው አፍልቼ ያስቀመጥኩት። እንግዲህ ያው እንደተለመደ ውሃ ቡና ነው። ዛሬ ጎጎ ምስር በጠዋት ተረስቼ ሰልቼ ነው ላታለው እንጂ እንቆዩ። እስኪ ሰላም አለይኩም እንዴት ናችሁ? ሰላም በለን ወንድሜ፣ ሰላም በለን። ቢያንስኛ ደስ ይበለን እኛን ሰላም በለን በለን ወንድሜ። ዛሬማ ነቃ በል። ቆይ ምግብ ሲጀመር ምግብ እየተበላ አይወራም። ምግብ እየተበላ ስለማይወራ እስቲ ቆይ እስቲ እንጠብቀው። يلا السلام عليكم ملاكم توفي يعني ما يعني قدو يعني ولو نجار نكسر ሚዲያን የሚያውቁ ሰዎች ማታለልን የማያውቁ ሰዎች ናቸው። ፌክ ነገሮችን መግለጽ የማይችሉ ሰዎች ናቸው። ከወደዱ በውስጣቸው የሚወዱ ሰዎች ናቸው። በፍቅር ታምቀው መናገር ያቃታቸው ሰዎች ናቸው። እንደነዚህ አይነት ሰዎች ለኛ ወርቆች ናቸው። በንጹህ ልብ ላይ አበባዎቿን ተክላ እያሳደገች ለእንደነዚህ አይነት ቤተሰቦች ቆይም ወይኔ ጋ ትንሽ ሰንበት እኔ ጋ የሚለውን ለቅሶ እኮ ለሱ ነው ማልቀስ ያለብኝ። እንደው ማን የረገመኝ? እንደው ምን ብላችሁ እንደው የረገማችሁኝ ሰዎች ከወዴት አግኝቼ ላስተፋላችሁ? አረ ትፉልኝ እኔ ብራር በረክታለኝ። ትፉልኝ የት አግኝቼ ላስተፋችሁ? ግን የሆነ ሰው ረግሞኛል። ያሹ አይበርክትልሽ ብሎማ የሆነ ሰው ረግሞኛል። ትንሽ ብር አገኘሁ። አሁን እቺ ብር ስትመጣ ወይ ደይን ከፍላለሁ ወይ አስቀምጣታለሁ ብዬ ሳስብ በ50 እና በ60 ችግር ተከባ ነው ያቺ ብር የምትመጣው። ምንም እኮ ነው ለጋ መገኙ ገባ ስለው መቼ እንደሚወጣ ሳላቆርቆ ነው የሚወጣው።
ኧረ እንዲያረጋጋኝ ሰውዬ ኧረ ትፋልኝ አልበረክታለኝ አልቆያለኝ እኮ ትፋልኝ። ዓለም አቀፋዊ በሽታ ነው መሰለኝ ሁሉም ጋር ያለ ነገር ነው። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 ጆን ዳንኤል እጅግ በጣም በሚያስገርም መልኩ የሚገርም ስራ ሰርቷል ተብሏል። ይሄም የሰራው በአርሲ ዞን ውስጥ ይመስለኛል። ትምህርት ቤቶች ውስጥ ገብቶ እጅግ በጣም የሚያስገርም ውሃን እንዲፈልቁ ተባብሮ ሰርቷል እየተባለ ነው። እጅግ በጣም ደስ ይላል። ዝሙት ልታየው አትችልም። ቪዲዮ ወጥቶበት እኔ ጋር ያልተሞከረ ያልተደወለ ያልተላከ ቪዲዮ ያልተላከ ፎቶ የለም ወንድሞቼ። ግን አልহামዱሊላህ አላ ዲነል እስላም ዲነል እስላም ይዞኛል። ዲነል እስላም ነው መንሱር ሐራም ነው ይሄን አትይለኛል። መንሱር ሐራም ነው እንዲያነቦታ አትይል ይለኛል። መንሱር ሐራም ነው ይሄን አታርግ ይለኛል። አልহামዱሊላህ አላ ዲነል እስላም الشكر لله الشكر لله الحمد لله على دين الإسلام اسلمناي كبزو ነገር ይዞኛል لا إله إلا الله محمد رسول الله دين الإسلام ከብዙ ነገር ይዞኛል። እኔ ዛሬ የሰው ገንዘብ እንዳይኖርብኝ حرام እንዳልሰራ በዚና ፎቶ እንዳይኖርብኝ በመጠጥ ሰክሬ እንዳልገኝ دين الإسلام አግዶኛል። الحمدلله على دين الإسلام الحمدلله على مسلم brother ዛሬ ላይ መታችሁ ግን የኔን ስም ለማጥፋት በዚህ ደረጃ ውሸት ፕሮፓጋንዳ ሶሻል ሚዲያ ላይ የምትነዙ ሰዎች አላህ ጀዛውን ይክፈላችሁ። ምንም ነገር ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምፁን ወላት የነበረችው ሞት ፍርድ ተፈርዶባት የነበረችው ናዝራዊት አበራ ወደ ሀገር ቤት የምትመጣበት እድል መመቻቸቱን በዛሬውም ተሰምቶ የኢትዮጵያ መንግስት ከቻይና እንዲሁም ከብራዚል ጋር እስረኞችን እንዲሁም ፍርደኞችን የመለዋወጥ አዋጅ ማጽደቁን ተከትሎ ናዝራዊት አበራ ወደ ኢትዮጵያ የመምጣት እድል እንዳላትም በአሁኑ ሰዓትም በስፋት እየተነገረ ይገኛል። ያውላችሁም እንደምታውቁት ናዝራዊት አበራ በቻይና ኤርፖርት አደንዛዥ ዕፅ መያዟን ተከትሎ በቁጥጥር ስር ውላ የሞት ፍርድ ተፈርዶባት እንደነበረና ከሁለት ዓመት በፊት ደግሞ የሞት ፍርዷ ተነስቶ የእድሜ ልክ እስራት እንደተፈረደባትም የሚታወስ ነው። በዚህ አጋጣሚ የኢትዮጵያ ህዝቦች በሙሉ እንኳን ደስ አላችሁ ለማለት እንፈልጋለን። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ የማሳውቃችሁ ይሆናል። በድጋሚ የኢትዮጵያ ህዝቦች እንኳን ደስ አላችሁ ለማለት እንፈልጋለሁ። መልካም ምሽት። ለዚህ ልጅ ያልጮኸ የለም፣ ለዚህ ልጅ ያላወሩ ምላሶች የለም፣ ለዚህ ልጅ ያልተንጫጫ ህዝብ የለም። እጅግ በጣም በሚያስገርም መልኩ ኤርፖርት ውስጥ ነው የምትሰራው። ኤርፖርት ውስጥ በምትሰራ ሰዓት ወደ ቻይና በሚወስደው በረራ ላይ ሀሺሽ ይዘው ሂደው ነበሩ። ከዛ በኋላ ያ ነገር ተገኝቶባቸው የቻይና መንግስት እንዳሰራቸው ሁላችንም እናውቃለን። የሞት ፍርድ ፈርዶ በስንት ልመና በስንት ጣጣ መንግስት በዚህ ጉዳይ ላይ እጅ አስገብቶበት ወደ እድሜ ልክ እስራት እንድትታሰር እንዲፈረድባት አድርገው ነበሩ። ያም ደግሞ አልበቃ ብሎ በቤተሰቦቿ ፕሬጀርነት በኢትዮጵያ ህዝብ መንጻጻት ሌላ ሁከት ተነስቶ መንግስትን በዚህ ጉዳይ ላይ የበለጠ ስራ እንዲሰራ ተደረገና እቺ ልጅ ከቻይና ኢትዮጵያ ልትገባ ደርሳለች ተብሏል። ሁለት ሚስት ማግባት እጅግ በጣም ከባድ ነው እያለች አንዷ እህታችን ታወራለች። ሁለተኛ ሚስት ሆነሽ ገብተሽ የሰው ትዳር አፍርሰሽ የልጆች አባትን በትነሽ ጠንካራ ሚስት ጠንካራ ሁለተኛ ሚስት ሁለተኛ መሆናችን አታሸማቁን ምናምን ባሌ ጀነቴ እያልሽ እዚህ እየመጣሽ አትለፍልፊ፣ ፕላትፎርሙን አታግማሚው። ኦኬ እዚህ ጋር ባሌ ልጆቼ ትዳሬ ብላ ቅርጿን ያልጠበቀች የተዘናጋች ወይ ጸጉሯን ያልተሰራች ራሷን የጣለችን እናት ባል ላይ ጭራሽን ቆልተሽ የሰው ባል አሻፍደሽ ቀምተሽ ሁለተኛ ሆነሽ ገብተሽ ዛሬ ላይ መተሽ እዚህ ጋር ፕላትፎርም ላይ እንደ ኖርማል ነገር አታውሪ። እንደ እስልምና ተከታይ ዲኑ የመራበትንና የፈቀደበትን መንገድ ባልቃወምም እዚህ ጋር እየመጣሽ የምታወሪው ነገር ግን ማለት ነው አንቺ ጠንካራ አይደለሽም። ጠንካራ እናትማ የመጀመሪያው አፈርፈሽታ አፈርደሳ እዚህ የደረሰች ከባላው ጋር ከልጆቿ ጋር አንቺ ገንዘብ አሳዳጅ እንብላው የሰው ባል ምጥቀሚ ለገንዘብ ብለሽ የሰው ህይወት የምታበላሽ ሱፐር ሰልፊሽ ነሽ። ኦኬ ፕላትፎርሙን አታግማሙት እየመጣችሁ። እቺ ልጅ ከወሬዋ በላይ አክቷ ብዙ ነገሮችን ይናገራል። ምን ለማለት እንደፈለገችም ግራ እያጋባችን ነበር። ብዙዎቹ በዚህ ጉዳይ ላይ እየሰሩ ነበር። በዚህ ጉዳይ ላይ ደግሞ እየተወራባት የነበረችው ልጅ ደግሞ ምላሽ ሰጥታ ነበር። ወይ ቆማ ቀርታለች ሳታገባ፣ ወይ ባሏ ሌላ ገብቶባታል፣ ወይ ፈቷታል። ብቻ የሆነ ህይወቷ ውስጥ የመሸቀችበት አንድ ነገር አለ። እሱን ነው የተወጣችው። የምትወጭበትም ሰው ካገኘሽ ጥሩ ነው፣ ግን ንግግርሽን ብታስተካክዩና
እኔን ከመስደገምሽ በፊት እቺ ሂጃብሽን ብታስተካኪ ብዙ ነገር እኔ ራሱን ገና ብዙ ነገር ይቀረኛል። ሱሪ መተው አለብኝ፣ ልብሴ ማስተካከል አለብኝ። በጣም ብዙ ለአላህ ያለሟላቸው ብዙ የጎደሉኝ ነገሮች አሉና አነጋገሯ በጣም ነው የሚያስጠላው። ማለት ከሰፈር መንደሪ ጋር ማውራ ሁሉ እስከሚመስለኝ ነው። ብዙ ሰው ደግሞ እሷ በኔ ቦታ ብትሆን ኖሮ ማለት ነው እሷ በኔ ቦታ ሆና ሁለተኛ ሚስት ብትሆን ኖሮ የመጀመሪያው ሚስት ያደረገችውን ድርጊት ብታደርግ ኖሮ አንጠልጥላ ነበር መሰቅላት። እና ካነጋገሯ ጀምሮ ይሄ አለ አይደለ ብሽቀት ያለበት ሰው ወይም ካለፈው ህይወቱ ተጎድቶ የሆነ ነገር ሆኖ የመጣ ሰው አለ አይደለ ገዛ የሆነ ሰው ስታገኙ ያንን ብሽቀታችሁን እዛ ሰው ላይ ነው የምትወጡት። ሁለተኛ ሚስት ብላ ቪዲዮ ከምትሰራ የተቃወመችበትን ነገር ፋክቱን ቁጭ አድርጋ ይሄን ነገር ተቃውሚያለሁ ለምን እንደዚህ ያደርጋችሁ ለምን እንደዚህ ተፈጠረ ብላ መጠየቅ። ለዚህ ልጅ ደግሞ ብዙዎቹ እየመለሱላት ነበር። ክብር ማለት ለሰው ተኳኩሎ መታየት አይደለም። ክብር ማለት አላህ የከለከለውን ተከልክሎ የፈቀደውን ደግሞ አክብሮ መቀበል ነው። ለመሆኑ አላህ ግዴታ ያደረገውን ሂጃብ በአግባቡ ለመልበስ አቅሙን አጥተሽ ጸጉርሽን ለሰው ያሳየሽና ተኳኩለሽ ስትውጪ ያልተሰማሽ ውርደት እንዴት አላህ በፈቀደው ሐላል ትዳር ላይ ተሰማሽ? አንቺ ዘመናዊ ለመምሰል ስትይ ዲንሽን እየጨረፍሽ ነው። እሷ ግን ሁለተኛ ሚስት ብትሆንም አላህን አክብራ በሐላል ቤት ውስጥ ናት። መጀመሪያ ሂጃብሽን አስተካክዩ፣ ከዛ ስለ ነውር እናወራለን። ለሰው ወሬ እንጂ ለጌታሽ ትእዛዝ የማይጨንቅሽ ከሆነ ደግሞ ስለ እስልምና ለመተቸት ምንም አይነት ሞራል የለሽም። አድቢ። በነገራችን ላይ ሁለተኛ ሚስት የፈቀደው አላህ ነው። አንቺ ሙስሊም ሆነሽ እዚህ ማህበራዊ ሚዲያ ላይ መተሽ ሁለተኛ ሚስትን ጄጅ ስታረጊ አላህን ነው እየወቀሽ ያለሽው ወይስ ሁለተኛ ሚስቱና የምትቀመጧን ሴት ነው እየወቀሽ ያለሽው? ከአላህ በላይ አዋቂ ነኝ እያልሽ ነው። አንቺ ሁለተኛ ሚስት መሆን ማትፈልጊ ከሆነ ወይ ባልሽ እንዲያመጣብሽ ማትፈልጊ ከሆነ ከአላህ ጋር ዱዓ አድርጊ። አላህዬ ይሄን ነገር አልቀበለውም ሰትረኝ ብለሽ ዱዓ አድርጊ። እንዴት ወተሽ ማህበራዊ ሚዲያ ላይ ሃይማኖትሽን ጄጅ ታረጋለሽ? ሃይማኖቱ ካልተመቸሽ ቀይሪ እንዴ። ከአላህ በላይ አዋቂ ነኝ ያልሽ ስነ ስርዓት አድርጉ። ስነ ስርዓት አድርጉ። የራሳችሁን ፐርሰናል ነገር ሃይማኖትን ጄጅ ያደረጋችሁ አቅሻለሁ፣ ሜንሽን አድርጌ ጠራርግሻለሁ። በነገራችን ላይ ሙስሊሞች ብቻ ሳይሆኑ ክርስቲያኖችን መልስ እየሰጧት ነበር። እንዴት ሰው ሁለተኛ ሚስት ሆኖ ይኖራል? ቆይ እንዴት ማለት ይሄንን አማርኛ ያላችሁ የምታሽቃብጡ ሰዎች ማለት ነው ግማታ ምናምን ያላችሁ ሴቶቹ ለማሸማቀቅ ኮሜንት ጽፋላችሁ። ሀቢብቲ እስልምና በራሱ 4 ሚስት አቅሙ ከቻለ ማስተዳደር የሚችል ከሆነ ሸሪዓው ይፈቅድለታል። ስለዚህ አንድ ሁለተኛ አይደለም 4ኛ የማግባት መብት አለው የሰውዬ እና እሺ እነሱ ሁለተኛ ሚስት ሆነው ቃላቸውን ሸሪዓቸውን ያከበሩት ሁለተኛ ሚስት ከመሆን ምናምን ሁለሽም አንድ ነገር ልንገርሽ፣ ባለቤትሽ ቤት ሲገባ ስልክ እውነት ነው፣ ስራቸውን ያውቃሉ። በሳይንስ ደረጃ ብንራጭ እንደዚህ የሚያወሩ ሰዎች እጅግ በጣም በሚያስገርም መልኩ ሳይንስንም አጥንተው ያውቁ። ሳይንስ በሪሰርቹ ብዙ ጊዜ ተናግሯል። እንኳን በሌላ ሀገር አይደለም በሩሲያ ውስጥ ሁሉም ወንዶች አንዳንድ ሴትን ቢያ 4 ሚሊዮን ሴቶች በላይ ያለ ጋብቻ ይቀራሉ የሚል ሪሰርች ወጥቷል። በሩሲያ ብቻ ነው ይሄ ነገር የተጠናው። ቄስ ነው ቀን ቀን ይሰብካል፣ ማታ ደግሞ ዲጄ ነው ያስጨፍራል። ይህ እንግዲህ ካቶሊኩ ቄስ ዓለምን ጉድ እያስባለም ይገኛል። አባ ጉልሄርሜ ካቶሊክ ቄስ ናቸው። አባ ጉልሄርሜ ቀን ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቃዎችን በመቀላቀል ያስጨፍራሉ። ታዲያ እንግዲህ በቅርቡ በቤይሩት ተገኝተው ሁለቱንም ዝግጅት አንድ ላይ ያካሂደው በርካታ ሰዎችን ሰብከዋል፣ እንዲሁም በርካታ ሰዎችን አስጨፍረዋል። በዚህም የተነሳ በርካታ ትችትና ተቃውሞ ቢደርስባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ ጸልዩልኝ በማለት ምላሽ ሰጥተዋል። የዚህን ካቶሊክ ቄስ ድርጊት እንዴት አያችሁት? ሀሳባችሁን በኮሜንት ጻፉልን። ፎሎ ማድረግ ቤተሰብ ይሁን። እስልምና እንደነዚህ አይነት ሃይማኖት አይደለም። እስልምና የተደነገገውን ነገር ግዴታ ማድረግ ካልቻልሽ እንደዚህ ሊሆንልሽ አይችልም። ወይ ትቀበያለሽ ወይ ትተያለሽ። ሌላኛው ደግሞ ከዚህ በፊት እንደምናውቀው አንድ አርቲስት ኢትዮጵያ ውስጥ እንደሞተ ሁላችንም እናውቃለን። ያም አርቲስት ከሞተ በኋላ ደግሞ ጓደኛዋ በቲቪ ላይ ቀርባ ስለሱ ሞት እያብራራች ነበር። እሱ አሁን ሞቶ ከደቂቃዎች በኋላ ደግሞ እሷ ማብራሪያ ስትሰጥ ያለ መደንገጥ ምንም ነገር በማይታይበት ሁኔታ አብራችሁ የቆያችሁ ሰው የእናንተ ጓደኛ ሲሞት እንኳን ከሚዲያ ጋር ማውራት አይደለም ከሌሎች ሰዎች ጋር ሲደወልላችሁ ማታነሱበት አይነት ስሜት ስለሆነ እንዴት ሚዲያ ላይ ልጅ ታወራለች ተብሎ ብዙ ትችቶች ቀርቦባት ነበር። እሷ ለዛ ነገር ደግሞ ይቅርታ ብትጠይቅም ሰዎች ሊቀበሏት ፈቃደኛ አልነበሩ። ከዛ በኋላ ግን አሁንም ይቅርታ በድጋሚ ብላል። ያሰናብቱኝ ይሆናል እያሰብኩና ነፍሴ በጣም
አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔ ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። እስኪና ታሪክ ማለት አቻ በደራደ አቅየፋል በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ባቃተኝ አራክም ታሪክ እንዳለብኝ ዳርክ ይሄ ቪዲዮ ከተለቀቀ በኋላ ብዙዎቹ አስተያየት እየሰጡ ነው። ይሄ ቪዲዮ የአሁን አይደለም፣ ከ4 ዓመት በፊት አባቷ ታሞ ሆስፒታል ውስጥ ቁጭ ብላ የቀረጸችው ነው ተብሎ ይወራል። ይሄ ነገር ይቅርታ አይደለም ተው፣ ይሄ ነገር ረግቧል ብሎ የሚያወሩ ብዙ። ሰሞኑ በሊቢያ የሚዲያ ትኩረቶችን የሳበ አነጋጋሪ የሆነ ጉዳይ ተከስቷል። ይህ የምትመለከቱት ሰው ከዛሬ 16 ዓመት በፊት የሞባይል መሸጫ ሱቆች ነበሩት በሊቢያ ውስጥ። ከዛ በወቅቱ ታዋቂ ከነበረው የኖኪያ ስልኮች ማምረቻ ፋብሪካ ድርጅት ቅድሚያ ከፍሎ ሞባይል ስልኮችን ኦርደር ያደርጋል። ከዛ ሀገሪቷ ወደ አለመረጋጋት ወደ ጦርነት ውስጥ ትገባለች። በቃ ስልኩም አልመጣም። ይህ ሰው ተስፋ ቆርጦ ስልኬም ተበላ ገንዘቤም ተበላ ብሎ ቁጭ ባለበት ከ16 ዓመታት በኋላ ኖኪያ የስልኮች ማምረቻ ድርጅት ስልኮችን ልኮለታል። ስልኮቹ በእጁ ገብቷል። ነገር ግን ስልኮቹ የድሮ ሞዴል አሮጌ ሞዴሎች ናቸው እና ቪዲዮ ቀርጾ ቪዲዮ ለቆ የዓለም አቀፍ የሚዲያ መነጋገሪያ ሆነዋል። አሁን ይህ ሰው በእነዚህ ስልኮች ይጠቀማል ወይስ ከስሯል? ሐቁን አግኝቷል ወይስ ተበልቷል? ምን ትላላችሁ? ምን ማድረግሽ? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? ኤክስ ሲደመር 3 8 ከሆነ ኤክስን ፈልጓል። ማሞ ትሞክራለህ? ከየት ነው የመጣችው? ማ ያንተ ኤክስ። የቷ ኤክስ? ማሞ አንተም ክላስ ውስጥ መተኛት ጀመርክ? ማለቴ አንተ ኤክስ ገርል ፍሬንድ ሁሉ ጊዜ ኤክስን ፈልጓት ትላለህ። እኛንን እንደ ያለያየናችሁ። አንተ ልጅ አይምሮ ኖርማል አይመስለኝም። እኔ ያልኩ የማትሷን ኤክስ ነው። እሺ ቲቸር እንካ ይሄንን። ምን ላርገው? አይ ቲቸር መነጽር ነው። ታዲያ ምን ላርገው? ከየት አመጣው? የአባቴ ነው ቲቸር። እና የአባቴ መነጽር ለምን ትሰጠኛለህ? ኤክስን ፈልጓት አላልክም? ያችሁት ብላክቦርድ ላይ ካታየ በዚያት ብዬ ነው። አንተ ጅል። እሺ ተማሪዎች ዛሬ ጥያቄና መልስ ነው። ለምጠይቀው ጥያቄ በትክክል ለመለስ 10 ማርክ ቦነስ ይሰጠዋል። እና ጥያቄው ሻርክ በሌላ ስሙ ምን ተብሎ ይጠራል? ያው ቲቸር እኔ ልመልስ። እሺ ጭንቅሎ አንተ መልስ። የሻርክ ሌላ ስሙ ምንድነው? ወንዱ ሻርክ ወይስ ሴቷ ሻርክ? እስቲ ወንዱን ንገረኝ። ያው ወንዱማ ሻርክ ነው የሚባለው። እሺ ሴቷስ? ያው ሴቷማ ሻኪራ ናት። እጅግ በጣም በሚያስገርም መልኩ ደግሞ እጅግ በጣም ብዙዎቹ እያወሩበት የነበር እጅግ በጣም ይሆናል ተብሎ የማይታሰቡ አንድ ሐፊዘል ቁርአን ወደ ክርስትና ተቀላቅሏል ብሎ እያወሩ ነበር። ደህና ነው? ደህና ሙስሊም ነበር? Yes, I was. I am an ex-Muslim, bro. አርካነ ሶላት ስንት ናቸው? እኔ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። ማሐፈዝ ነው የሚባለው፣ ሐፍዤው ነበር። አዎ ማሐፈዝ ነው የሚባለው። በዛ ጥያቄዎች ማሐፈዝ ነው የሚባለው፣ መተቸት ነው ማሐፈዝ ነው። እሺ ሐፊዙ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳው። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ። ሐፍዤው ስለነበር ማለት ነው። አረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ ረሳሁት። ማነህ ሁሱ ነህ? እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ መቼም ቀለል ይላል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቅ ሳይሆን አንዳንድ ነገሮች ምናልባት እለምጥቻለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች።
በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። እኔ ወደ 30 ዓመት ይሆነዋል እኮ ተፈጠራችሁ በህይወት ዘመን ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩዕ አለው ቢባል እኔን ረስቻለሁ ይላል። አይ እኔ ረስቻለሁ ከምር ሀያሽ ክርስትና እንድትከተል ያደረገ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? በነገራችን ላይ እኛ ላይ ትልቅ ችግር ይታያል። ይሄም ችግር ምንድን ነው? አንድ ሰው ሲመጣ እናሽቃብጣለን፣ አንድ ሰው ሲሄድም እናሽቃብጣለን። ትልቁ ችግራችን የሚታየው ይሄ ነው። በዚህ ጉዳይ ላይ ደግሞ አንድ ወንድማችን እጅግ በጣም ጣፋጭ በሆነ መንገድ እያስረዳ ነበር። ይህ ቪዲዮ ለሙስሊሞች ነው። ምክር ነገር እስቲ እንመካከር። ሼር ኮፒ ሊንክ አድርጉት በደንብ ማለት ነው። እኔ ምላችሁ አንድ ነገር እንድታውቁ ማወቅ ያለባችሁ አንድ ነገር አለ። አንድ ሰው ሰለመ ማለት ለራሱ ነው። ከእስልምና ወጣ ማለት ለራሱ ነው። እኛ አንድ ሰው ሲሰልም ከሌላ እምነት ወደ እስልምና ሲመጣ ደስ ይለናል፣ ማሻአላህ ምናምን። አንድ ደግሞ እሱ ማንኛውም ሙስሊም አናዘር ሙስሊም ላይ ያለውን ሐቅ በሙሉ ይኖረዋል። የወንድማማችነት እስልምና የደነገገው ሐቅ ይኖረዋል። ከዛ ውጭስ የራሱ ጉዳይ ነው፣ የራሱ ስራ ነው እንትን የሚያደርገው። ስለዚህ በአመነበት እምነት ላይ በሰለመበት ከሰለመ በእስልምና ላይ መጠንከርና እንትን ማለት የራሱ ጉዳይ ነው እንጂ የሱ እስልምናን መቀበል የአንድ ሰው የአንድ ግለሰብ ወር የአንድ ሴት እስልምናን መቀበል በእስልምና ላይ የሚጨምረውም የሚቀንሰውም በአላህ ስልጣን ላይ የሚጨምረውም የሚቀንሰውም ነገር የለም። የአንድ ሰው መስለም የእስልምናን እውነትነት ማረጋገጫ አይደለም። እገሌ ሰለመ እንደዚህ ነው እስልምና እውነቱ መሆኑ ተረጋገጠ፣ እገሌ ከሆነ ሃይማኖት ወደ እስልምና መጣ ምናምን የሚባል አቧራ ማንሳት ቢበራባችሁ ጥሩ ነው። አንድ ሰው ሰለምኩ ካለ ማሻአላህ አላህ ኢስቲቃማ ይስጥህ ብሎ ዱዓ ማድረግ በቂ ነው። ከዛ በኋላ ደግሞ ዲኑን ማስተማር በስነ ስርዓት እምነቱን እንዲያውቅ። እስልምና እንደምታውቁት በጣም ብዙ የእውቀት ዘርፎች አሉት። ሶ አትሊስት ቤዚኮቹን እንዲያውቅ ማስተማር ነው እንጂ በየሶሻል ሚዲያው እገሌ ሰለመ ብሎ አቧራ ማንሳት ፖይንትለስ ነው። ሰውየውን ኦር ሴትዮዋን ሴንተር ኦፍ አቴንሽን ማድረግ ለተወሰኑ ቀናቶች ያን አቴንሽን ይለምዱታል። ከዛ በኋላ አቴንሽን እየረገበ ሲሄድ ያው የኛ ሀገር ነገር ታውቃላችሁ አጀንዳ በየቀኑ ስለሚሆን ያው እንተዋቸዋለን። ሶ አቴንሽን ማስለመድ ጥሩ አይደለም። አንድ ሰው ከሰለመ የምሩን ከሰለመ ወደ ሃይማኖት እንዲል ማድረግ ነው። የሐረም ኢማም የሆነ ሰው ከእስልምና ቢወጣ እስልምና ላይ የሚቀንስ አንድም ነገር የለም። ገባችሁ አይደል? የቫቲካኑ ጳጳስም ቢሰልሙ እስልምና ላይ የሚጨምረው ነገር የለም። ለራሳቸው ነው፣ የራሳቸው ጉዳይ ነው። ከሰለሙም ለራሳቸው ነው፣ ካልሰለሙም ለራሳቸው ነው። የሚጠየቁበት እዛው ነው ሁሉም ማለት ነው። ስለዚህ ገሌ ሰለመ ምናምን ነገር የሚል ብለን እዚህ ቲክቶክ ላይ ምናምን የሆነ ሃይማኖት ላይ ኦር ሌላ ሃይማኖት ላይ ነጥብ ለማስቆጠር በሚመስል መልኩ አቧራ ማንሳትና ዘመቻ ማድረግ ጥቅም የለውም። የሰለማችሁ ወገኖችን ብትሆኑ ደግሞ ይሄን ልትረዱ ይገባል። ወደ እስልምና አዲስ የመጣችሁ ሰዎች ማሻአላህ ዌልካም፣ ትክክለኛው መንገድ አላህ ስለመራችሁ። ግን በእናንተ መስለም እስልምና ያገኘው ምንም አይነት የሚጨምር ነገር እንደሌለ ልታውቁ ይገባል። ለራሳችሁ የሆነ እንትን ያለ ቫልዩ ልትሰጡ አይገባም። ሰለማችሁ ማሻአላህ። እኔ የምመክራችሁ ሰለማችሁ አይደለ የዲናችሁን ፕሪንሲፕል ቤዚክ የሆኑ ነገሮችን ብትማሩ፣ ሚዲያ ብትቀንሱ፣ ተረጋግታችሁ እምነቱን ብትማሩ፣ ቤዚክ ነገሮችን ብትማሩ በልጓኒ ወለው አያ ስለሚል ያው የሰማችሁትን ማስተላለፉ ችግር የለውም። ነገር ግን በጣም የሆነ የተለየ ዳኢ ምናምን ነገር አድርጋችሁ ራሳችሁንም ባታዩ ጸዴ ነገር ነው። ብትማሩ ቤዚክ ነገሮች አርካኑል ኢስላም፣ አርካኑል ኢማን ደን አርካኑል ኢስላም ላይ ራሱ ሰላት ራሱ ብዙ አርካን አለው ምናምን ብዙ ፕሪንሲፕሎች አሉት። እነሱን ረጋ ብላችሁ ዲናችሁን ብትማሩ ምናምን ነገር ጸዴ ነገር ነው። ከዛ ውጪ ግን አንድ ሰው ስለሰለመ ምንም የሚፈጠር ነገር ምንም ተአምር የለውም። ሰለመ ማሻአላህ ይመቸው፣ አይ አልሰልመም ካለ ይመቸው። እስልምና በእነዚህ ግለሰቦች ኦር በእነዚህ ሰዎች መስለም የሚጨምርለት ምንም አይነት ነገር የለም። ኦር ሐቅ መሆኑ የሚረጋገጥ ምንም አይነት ነገር የለም። ገባችሁ አይደለ? እንድ ደግሞ የሆኑ ሰዎች ደግሞ ከእስልምና መውጣትም የሚያመጣው ኢፌክት እንደሌለው ሁሉ የሆኑ ሰዎች ወደ እስልምና ማምጣታቸው ምንም የሚለውጠው ነገር የለም። ለራሳቸው ነው የሚጠቅማቸው፣ ራሳቸው ነው የሚጎዳቸው። እስልምና ሐቅ ለመሆኑ ድሮም የምናውቀው ነው። ማንም ሰለመ ማንም ከእስልምና ወጣ የሚለወጥ የሚገለባበት ነገር አይደለም። ስለዚህ የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ አንድ ሰው ሰለመ ብለህ ሶሻል ሚዲያ ላይ የምታራግበው ነገር ተው። ዱዓ አድርግለት፣ አላህ እስቲቃማ እንዲሰጠው ዱዓ አድርግለት። ዌልካም በለው፣ ማሻአላህ ምናምን በለው። ከዛ ውጪ ግን ተከትላ አቧራ አታንሳ። ከባለፉት ስህተቶች አትማርም ወይ? አቴንሽን መስጠት ፖይንትለስ ነው። ሰጣችሁ ካስለመዳችሁ ከናት በኋላ ደግሞ የአቴንሽን ሊጠፋ ይችላል። ያንን ነገር ከለመዱ በኋላ እነሱ ደግሞ ያንን ነገር ሲያጡ ነብሳቸው ተረጋግታ መቀመጥን አትችልም። ሲጀመር እኮ ማሽቃብ እኔ በጣም ነው የሚገርመኝ እኮ ምንድነው ብናሽቃበጡ? እስልምና 2 ቢሊዮን ህዝብ በላይ ያለው ሃይማኖት ነው። አንዱ ለሰው መጣ ብለን አንዱ ለሰው ለዚህ መጣ ብለን ሰለማው ከናንተ የሚጠበቀው ነገር ለሱ ማድረግ ሁለመናውን ትቶ ስለሚመጣ ሪል ፍሬንድ መሆን ከዛ ሰው ከዛ ባለፈ ግን አጉል ማሽቃበጥ አጉል እዚህ ላይ ማስቀመጥ ተገቢ ነው ብዬ እኔም አላስብም። ውስጤ ያለውን ነገር ስላወራክልኝ እጅግ በጣም አመሰግናለሁ። እስካሁን አብራችሁ ለቆያችሁ ሰዎች አኒ አንሱጣ አቲ ኤኙን ሁሉ ላይክ ምግባር አይትረስ ይሁን